በስመ አብ በወልድ መንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ያለው እግዚአብሔር ይመስገን። ጤንነት፣ ስራ ሁሉ ሰላም ከኔ ጋር ምንም አይልም፣ እግዚአብሔር ይመስገን። እንዴት እየሄደላችሁ ነው? ጾም ስራውስ ምን ይመስላል? እንዴት እየሄደላችሁ ነው? አይዟችሁ ውድ ቤተሰቦቼ፣ በርቱልኝ ውድ ሀገሬ ልጆች። እመቤቴ ድንግል ማርያም ታበርታችሁ ከነ ልጇ። አይዟችሁ ሁሉ ነገር ያልፋል። በትዕግስት ብቻ ነው መቀበል፣ የመጣውን በትዕግስት መቀበል ነው። እኛም አንድ ቀን እግዚአብሔር አምላክ አሳልፎልን እኛም በቤቱ በመቅደሱ ገብተን የምናገለግል እንሆናለን። አይዟችሁ በርቱልኝ ውድ ቤተሰቦቼ እና እንኳን አደረሳችሁ እላችኋለሁ። እንግዲህ ዛሬ 5ኛ ሳምንት ደብረ ዘይት ይባላል። እንኳን አደረሳችሁ በድጋሚ ለምንናፍቀው የምንወደው የምናከብረው ቀን ለዚች ሰዓትና ለዚህ ደቂቃ እንኳን አደረሳችሁ ውድ ቤተሰቦቼ። ስገቡ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እንግዲህ ዛሬ የምንመለከተው እንደ እግዚአብሔር ፍቃድ ደብረ ዘይት ምን ማለት ነው ብለን እንመለከታለን። 5ኛ ሳምንት ገብተናል። የአብይ ጾም ከገባ እንግዲህ ዛሬ 5ኛ ሳምንታችን ይዘናል ማለት ነው። እንግዲህ ቀኑ ሲሄድ አይቆይም ማለት ነው። ሰው ደህና ከሆነ ሰው ጤና ከሆነ ሁሉ ነገር ቅርብ ነው። ይችን ሰዓት፣ ይችን ደቂቃ፣ ይችን ዕለት ግን የሚናፍቁ የሚመኙ ብዙዎች አሉ። ግን እዚህ ሰዓት እና እዚህ ደቂቃ ሳይደርሱ ብዙዎች ሂደዋል። ከጎናችን ብዙ ተነጥለዋል። መድኃኔዓለም የድንግል ማርያም ልጅ እኛንም እቅፍ ግድፍ አድርጎ ፍጻሜያችንን አሳምሮ ለንስሐ ሞት አብቅቶ ለሀገራችን ለወገናችን ለሕዝባችን ሰላሙን፣ ፍቅሩን፣ አንድነቱን አድሎ እኛም በሀገራችን ያብቃን። የስደትን ዓለም ለበረከት አድርጎልን የምንሰራውን ባርኮልን የተሰደድንበትን ዓላማችንን ፈጽሞልን አሳክቶልን እኛም ለሀገራችን ለእናት ለአባት ለእህት ወንድሞቻችን በቅተን ከእነሱ ጋር የምናከብር የምንውል የምንደሰት ያድርገን እና ውድ ቤተሰቦቼ ዛሬ የምንመለከተው 5ኛ ሳምንት ደብረ ዘይት ይባላል። ደብረ ዘይት ማለት ምን ማለት ነው የሚለውን አብረን እንመለከታለን። እንደ እግዚአብሔር ፍቃድ ወደ ርዕሳችን እንሄድ። ደብረ ዘይት ማለት ምን ማለት ነው? እንግዲህ ደብረ ዘይት ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ በዳግም ምጽአት የሚገለጽበት ዕለት ነው። ደብረ ዘይት ማለት ትርጉሙ የወይራ ዛፍ በወይራ ዛፍ የተከበበ ደን ማለት ነው። እንግዲህ ደብረ ዘይት ስንል በወይራ ዛፍ የተከበበ ደን ብለናል። ደብር ማለት ደግሞ ምን ማለት ነው የሚለውን ለሁለት እንከፍለዋለን። ደብረ ዘይት የሚለውን ለሁለት እንከፍለዋለን። ደብር ማለት ተራራ ማለት ነው። ዘይት ማለት ደግሞ ወይራ ማለት ነው። በዚህም በደብረ ዘይትም ላይ ብዙ ድርጊቶችን ተፈጽሞልናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ቦታ ላይ ብዙ ታምራትን ሰርቷል። ስለ ቤተ መንግስቱም መስፋትም በዚህ ጊዜ አስተምሮናልም ነግሮናልም። እንግዲህ ደብረ ዘይት ማለት ይሄን ካል በዚህ እንትን ላይ በደብረ ዘይት ላይ እንግዲህ ምን ብሎ አስተምሮናል፣ ምን ብሎ ነግሮናል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የዳግም ምጽአት የዳግም ፍጻሜ የዳግም ምጽአቱ ስለ ዓለም ፍጻሜ በዚህ ተራራ ላይ ተናግሯል። ጌታችን መድኃኒታችን ኢየሱስ ክርስቶስ ምልክቶችን ሁሉ ተናግሯል። ማቴዎስ 24:3 ላይ ታገኙታላችሁ። ይሄ እንዴት የሚለውን ማለት ነው። እዛ ላይ ገብታችሁ በሰፊው ማየት ትችላላችሁ። በዚህም ተራራ ላይም ወደ ሰማይም አረገ ይለናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ካስተማረ በኋላ ያረገውም በደብረ ዘይት ተራራ ላይ ነው። ዳግም ምጽአት የሚመጣው በደብረ ዘይት ተራራ ላይ ነው እና እንግዲህ እኛንም የፍጻሜ ጅማሬ ሳይሆን መድኃኔዓለም ፍጻሜያችንን ያሳምርልን። ጀምረው ብዙ የቀሩ አሉና ጀማሪዎች ሳይሆን ፈጻሚዎች እንድንባል ጌታችን መድኃኒታችን የድንግል ማርያም ልጅ ያበቃን ያደርግልን። እሺ እንግዲህ አሁን ደብረ ዘይት ማለት ምን ማለት ነው የሚለውን በዛ አይተናል። ቀን በከተማ በቀትር ሲያስተምር ይውልና ሌሊት ግን በዋሻ ውስጥ ይኖር ነበረ፣ ሲጸልይ ያድር ነበረ።
እንግዲህ በሐሙስ ደግሞ ዳግም ምጽአት ይገለጻል። እንግዲህ በአዲስም እሺ በኋላም ደግሞ መጽሐቱ በዚህ ይገለጻል። መንጻቱ ማለት ነው። ዳግም የሚመጻበትን በደብረ ዘይት ተራራ ላይ ይገለጻል ማለት ነው። እሱም በደብረ ዘይት ተራራ ላይም ሳለ የሊቀ መዛሙርቱም ወደ እሱ ቀርበው ንገረን፣ ይህ መቼ ነው የሚሆነው ብለው ጠይቀውት ነበረ። እንግዲህ የሚሆንበት ቀን መቼ ነው? እቺ ቀን መቼ ናት እያሉ ጠይቀውት ነበር ሊቀ መዛሙርቶቹ ማለት ነው። የዓለም ፍጻሜ መቼ ነው እያሉ ጠየቁት። ጌታችን መድኃኒታችን ኢየሱስ ክርስቶስም የማቴዎስ 24:36 ላይ ገብታችሁ ማየት ትችላላችሁ። በሰፊው ታገኙታላችሁ ማለት ነው። በዚህም በደብረ ዘይት ላይም በዚህ ደብረ ዘይትን ብሎ ሰይሞልናል። ጾም እኩሌታም ቅዱስ ያሬድም በዚህ ተራራ ላይ ስለ ዳግም ምጽአቱ ገልጾልናል፣ አስተምሮናል። ቅዱስ ያሬድ በጾም እኩሌታ ማለት ነው። እንግዲህ ዛሬ የጾማችን እኩሌታ ቀን ማለት ነው እና በዚችን ሰዓት ቅዱስ ያሬድ አባታችን ቅዱስ ያሬድም ገልጾልናል። ስለዚህም ቀናቶችን በእነዚህ ሰዓቶች ከአባቶቻቸው በቀርም የሰማይ መላእክትም ቢሆንም የማያውቁት የለም ብሎ ነገራቸው። ይችን ቀን ማንም የሚያውቅ የለም ብሎ መለሰላቸው፣ የሊቀ መዛሙርቶቹ ማለት ነው። የዓለም ፍጻሜ መቼ ነው የሚለውን በደንብም ነገራቸው፣ ምልክቶችንም አስተማራቸው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ምልክቶችንም ነገራቸው። ቀኑን፣ ሰዓቱን፣ ደቂቃውን ነው እንጂ ሁሉን ነገር ነግሯቸዋል ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሎ ነገራቸው? የሊቀ መዛሙርቶቹ አንደኛ የዓለም ፍጻሜ መቼ ነው ብሎ በሚጠይቁበት ሰዓት አንደኛ ሐሰተኛ ክርስቲያኖች ይበዛሉ አላቸው። ሁለተኛ ጦርነት ይበዛል። በብዙ ሀገሮችም የሚያሰቅቅና አብዛኛውም ህፃናቱን በደንብም ህፃናቶችን በአብዛኛዎች ይገደላሉ። ረሃብም ይመጣል። ማቴዎስ 24:7 ላይ እናገኘዋለን። አራተኛ የመሬት መንቀጥቀጥ የማቴዎስ 24:7 ላይ ይሄንን እዛው እናገኘዋለን። የምድር መንቀጥቀጥ ማለት ነው። በሰፊው እዛ ላይ ታገኙታላችሁ። አምስተኛ የክርስቲያኖች መከራ የማቴዎስ 24:9 ላይ እናገኘዋለን። ይሄንን በእግዚአብሔርም ለመከራ አሳልፎ ይሰጣችኋል። እንግዲህ ክርስቲያኖችን ለመከራ ለስቃይ አሳልፎ ይሰጧችኋል፣ ይገልጹላችኋልም። በስሜም በአሕዛብ ፊትም የተጠላችሁ ትሆናላችሁ ይለናል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ምልክቶቹን ሁሉንም ነግሮናል። አሁን ከዚህ ከሁሉም ምልክቶች ጋር ያልተፈጸመው ምንድን ነው? እየተፈጸመ ነው ሁሉም ያለው። አቤቱ የሰራዊት ጌታ ፍጻሜያችንን አሳምርልን እንጂ እውነት በጣም ከባድ ነው ያለው ነገር ማለት ነው። ረሃብም፣ ጦርነትም፣ ስደትም እየተነሳ ነው ተነግሮ ነበረም። የክርስቲያኖችም መከራ እየበዛ ነው። አባቶቻችን እንደ ከብት እንደ በግ እየታረዱ ነው። ቅዳሴ ያስቀድሰው አገልግለው ሲወጡ እያረዷቸው፣ እየገደሏቸው፣ እያፈኗቸው ነው። ይሄ ሁሉ እየደረሰ ነው። ስለዚህ ዛሬ ደብረ ዘይት ማለት ምን ማለት ነው የሚለው እንደ እግዚአብሔር ፍቃድ በትንሹ ይሄን አይተናል። እግዚአብሔር አምላክ ፍጻሜያችንን ያሳምርልን። ለዛሬ ዓመት ደግሞ በሰላም በፍቅር በአንድነት በደስታ ለዛሬ ዓመት አብቅቶ ሀገራችን ኢትዮጵያን ሰላም አድርጎልን እኛንም ሰላሙን ፍቅሩን አንድነቱን አድሎን የድንግል ማርያም ለሀገራችን ያብቃን። የምንሰራውን ይባርክልን። ካልተባረከልን መልፋቱ ምንም ቁም ነገር የለውም እና እሱ ሲባርክልን እሱ ሲፈቅድልን ነውና ሁሉ ነገር የሚሳካው። የድንግል ማርያም ልጅ ይፍቀድልን። ሰላምና ፍቅሩን አንድነቱን ይደልልን። ህዝባችንን ደስታ፣ ሰላም፣ ፍቅር፣ አንድነት ይስጥልን።
እኛንም ከስደት በሰላም በፍቅር በጤና በአንድነት መልሶ ለንስሐ ሞት ያብቃል። እንግዲህ ውድ ቤተሰቦቼ የዛሬው ርዕስ ይሄን ይመስል ነበር። ቀጣይ ላይ እስከምንገናኝ ሰላም ያገናኘን፣ ሰላም ቆይልን። ወስብሐት ለእግዚአብሔር ወለመስቀሉ ክቡር። ይቆየን።